በክርስቶስ ስም የተወደዳችሁና የተከበራችሁ ውድ እግዚአብሔር ሕዝብ ከሰው ማስተዋል በላይ የሆነው የመድኃኒታችን የመስቀሉ ጸጋ ሰላምና ምሕረት ይብዛላችሁ ለማለት እወዳለሁ። ዛሬ ለክርስቶስ ተከታዮች ታላቅ የድል በዓል ነው። የመስቀልን በዓል አብረን እናከብራለንና የመስቀል በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምንና ሰይጣንን ድል ያደረገበት ቅዱስ መስቀል መገኘቱን ለዓለም የተበሰረበት ዕለት በመሆኑ ለእኛ ለአዳም ልጆች የድል ቀናችን ነው። በክርስቶስ ዘመን የነበሩ ዋሂዶች እርሱ የእግዚአብሔር ልጅ አይደለም፣ እንደ መስም አንቀበልም፣ ትምህርቱም ከመጽሐፍ ቅዱስ ሕግጋትና ከአይሁድ ሃይማኖት ወጋችና ባህል ውጭ ነው ብሎ በመቃወም በጠላትነት ተነሳስተው ባሉባልታ ወሬ ሰው አስተባብረው የሐሰት ክስ መስርተው አዳኙን እግዚአብሔር ልጅ በንጉሥ ፊት አቁመው የሞት ፍርድ አስፈረዱበት። ምንም በደል የሌለበት ጌታችንን በጭካኔ በመስቀል ቸንክሮ ገደሉት። አስክሬኑንም ከመስቀል አውርዶ እንደተረገመ ሰው ማንም ባልተቀበረበት መቃብር ለብቻው እንዲቀበር አዘዙት። ይሁንና ለእግዚአብሔር ልጁን በመቃብር በስብሶ እንዲቀር አልፈቀደምና በአይሁድ ታሪክ ታይቶ ተሰምቶ በማይታወቅ ሁኔታ ጌታን ከሞት በታላቅ ድል እንዲነሳ ፈቃዱ ሆነ። በአስደማሚው ትንሣኤ የተደናገጡት የአይሁድ ኃላፊዎች ጌታችን መድኃኒታችን የተሰቀለበትን ቅዱስ መስቀል በቆሻሻ መጣያ ላይ በምስጢር አስቆፍረው ቀበሩት። ዘመን አልፎ ዘመን ሲተካ ከአያሌ ዓመታት በኋላ በክርስቲያኖች ዘንድ የጌታ መስቀል ወዴት ነው የሚል ትልቅ ጥያቄ በማስነሳቱ በየቦታው ሰው ጥቆማ መቀበል ተጀመረ። ልዑል እግዚአብሔር በዘመናት ሁሉ ከሰው ልጆች መካከል ለቃሉ ተገዢ ለቤቱም ቀናተኛ ለመስቀል ፍቅሩ የተማረከ አገልጋይ ያስነሳልና አገልጋይ አጥቶም አያውቅም። ስለሆነም ጊዜንና ዘመንን ጠብቆ ጀግኒት ንግሥት እሌኒን አስነሳ። እሷም በመስቀሉም ታሪክ ልቧ ተነክቶ የጠፋውን መስቀል ለመፈለግ በእምነት ስሜት ከእሷ ጋር የሚተባበሩ ክርስቲያኖች ይዛ ወደ ኢየሩሳሌም ተጓዘች። መስቀሉ ይገኛል ተብሎ የተጠቆመበትን ቦታ
በአመሻሹ ደርሳ በሌሊትም በችቦ ብርሃን አፈላልጋ ቦታውን አስቆፍላ በንጋት አካባቢ መስቀሉን አገኝታ በቀን ለክርስቲያኖች አዋጅ አስነገረች። የጌታችን መስቀል ከተቀበረበት ስፍራ ተቆፍሮ ወጥቶ ከምድር በላይ ከሰማይ በታች ከፍ አለ። ለዚህ ታላቅ በዓል ምክንያት የሆነችውን የሴቶች አውራ ንግሥት እሌኒን በየዓመቱ በመልካም ገድል እናስታውሳለንና ዛሬ እኛም አንድ ላይ አንድ ጊዜ በጭብጨባ አክብሮት እንግለጽላት። ጌታችን ፈጣሪያችን ከጥንት ጀምሮ ጀግና ሴት ልጆች ነበሩት። ከጀግና ሴቶች አውራ እናቱ ነበረች። ማህደረ መለኮት የሆነችው የእግዚአብሔርን ልጅ በአንድ ትእዛዝ ተቀብላ ለእኛ ለአዳም ልጆች ያቀረበችው ከጀግኖች ሁሉ ጀግና ናት። የመስቀል በዓል በካቶሊክ ቤተክርስቲያን እንደ አውሮፓ አቆጣጠር በመስከረም 14 ይከበራል። ይህም የጌታችን ቅዱስ መስቀል የተገኘበት በዚሁ ቀን ነው ተብሎ ስለታመነ ነው። ዛሬ በአገራችን አቆጣጠር በመስከረም 17 ላይ ሆነን የምናከብረው ከሕዝባችን ጋር ህብረት ያለን መሆናችን ለማመልከት ነው። ካቶሊክ ቤተክርስቲያናችን መስቀል ከፍ አለ ከበረ ብላ ታከብራለች። ለምን? ከተቀበረበት ከርሰ ምድር ከፍ ብሎ በውርደት በቆሻሻ ውስጥ ተቀብሮ ከነበረበት በመንበል ላይ ከብረዋልና ነው። ክቡራን ወንድሞችና እህቶቼ የመስቀል በዓል በአገራችን የደስታ በዓል ሲሆን ቅሉ መስቀል የድል አርማችን ነው። ስለሆነም ክርስቲያኖች መስቀልን ከምንም ከማንም በላይ ከፍ አድርገን እናከብራለን እናኖረዋለንም። ይህም ቤተክርስቲያናችን አጽንኦ የምትሰጠው ነው። ዛሬ ብዙዎች ክርስቲያኖች እንደምናስበው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ለጌጣጌጥነት ብቻ የሚውል ምድራዊ ምልክት አይደለም። መስቀል ለደህንነትና ለእግዚአብሔር ልጅነት የተከፈለ የመስዋዕትነት ክብር ዋጋ ስለሆነ የድል አርማችን ነው። የዛሬውን በዓል ትርጉም ጠለቅ ብለን ስንተነትን ምስጢሩ ከሥጋዊ በዓልና ደስታ የላቀ ነው። መስቀል በጥንት ሮማውያን ልማድ በብዙ ወንጀል አይነቶች አፈጻጸም የተመሰከረበት አይሁዳዊ በመስቀል ላይ ተሰቅሎ እጅግ አስከፊ በሆነ ስቃይ ሕይወቱን እንዲያልፍ ይደረግ ነበር። ይህንንም ታሪክ በሙላት ያስረዳል። ይህ አሰቃቂ የሆነው የአገዳደል ሥርዓት በነበረበት ዘመን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያለምንም በደል አመፀኛ ተብሎ በመስቀል ተሰቅሎ ሞተ። እንግዲህ መስቀል ጌታችን ኢየሱስ ክርስቶስ
የፍጡር ሁሉ ቤዛ ሆኖ ራሱን የሰዋበት ልዑል አምላክም በሕጉ በእኛ እንዲደረግ ፈልጎ የነበረውን መታዘዝ መፈጸም ተስኖን ሳይሆንልን ሲቀር የአምላክ ልጅ በእኛ ፋንታ ራሱን መስዋዕትና ሕያው ቁርባን አድርጎ በሥጋው የፈጸመበት የእግዚአብሔርን ቁጣና የኦሪትን መርገም ጌታችን በራሱ ላይ ተሸክሞ የታገሰበት በክርስቶስ አካል ጥል ሲገደል በዛች ሰዓት በፈሰሰው ደሙ ሰውና አምላክ ሰማይና ምድር የታረቁበት ምልክት ነው። ማዳን ለተራበችው ዓለም ፈውስ ሊሆን በመስቀል ላይ ተሰቅሎ የሞተው ተራ ሰው ሳይሆን የዓለም አዳኝ መድኃኔዓለም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን ማድረግ ሲቻለው በሁሉ ነገር ላይ ስልጣን እያለውና ፍጹም ሆኖ ሳለ እንደ ወንጀለኛ ተቆጥሮ ለምን እንደተረገመ ሰው በመስቀል ሞት ተሰቀለ። የኢየሱስ ክርስቶስ በመስቀል መሞት የልዑል እግዚአብሔር ዕቅድና ፍቃድ ተፈጻሚ መሆን ስለነበረበት ነው። ዕቅዱ በአብ ፍቃድ ወልድ የሰውን ልጆች ከኃጢአትና ከሰይጣን እስራት ነፃ ለማውጣት በመጀመሪያ ሰዎችን ከራሳቸውና ከአብ ጋር እንዲያስታርቅ የተወጠነ መልካም መለኮታዊ ዕቅድ ነበር። የኢየሱስ መስቀል ላይ ሞት ድንገተኛ አጋጣሚ አልነበረም። እግዚአብሔር ሳያውቀው የሆነ መጥፎ ዕጣ ፈንታም አይደለም። የመስቀል ላይ ሞት ጊዜ ከመጀመሩ በፊት የታቀደ ጉዳይ ሲሆን በዚህ ዕቅድ መሰረት ኢየሱስ እንደ ሊቀ ካህን ራሱን ለእግዚአብሔር መስዋዕት በማድረግ አቅርቦልናል። በመስዋዕትነቱ አማካይነት ለአሁኑና ለዘላለም ለማንኛውም የሰው ልጆች ጉድለት የሚያስፈልገውን ሁሉ እሱ ከፍሏል። የኢየሱስ ሞት ሕግን በመተላለፍ በኃጢአትና በፍርድ ጥላ ስር የነበረውን የአዳም ልጆች የሕይወት ዘመን በተስፋ በምሕረትና በደህንነት ላይ በተመሠረተው አዲስ የሕይወት ዘመን ለመተካት የሚያስችል ተልእኮ ነበር። ያው ውጫዊው ገጽታ የሞት ጥላ አንዣበበበት አስፈሪ ትዕይንት፣ ነገር ግን በይዘቱ ተስፋ ዘላለማዊ ሕይወትና አርነትን ለሰው ልጆች ያወጀው መስቀል አስቀድሞ በነቢያት እንደተነገረው በቀራንዮ በተግባር ባይውል ኖሮ ዛሬ ሞላው የአዳም ዘር በፍዳና በሰይጣን እስረት ዘመን ውስጥ ይቀር እንደነበር መጽሐፍ ቅዱስ ይመሰክራል። ኤርምያስ 53 ከ10 እስከ 11 ላይ። ከዚህ የተነሳ ነው የመስቀል ታላቅነቱ ተነግሮ ኃያልነቱ ታውጆ በክርስቲያኖች ዘንድ በየዓመቱ የሚከበረው። ክቡራን ወንድሞችና እህቶቼ፣ ጌታችን መድኃኒታችን በመስቀል ሞቱ ለእኛ ለሰው ልጆች ያሳየው ትልቁ ነገር ቢኖር ጥልቅ የሆነ ፍቅር ነው። ጌታችን ራሱን ስለኛ በደል በመስቀል ራሱን አሳልፎ በመስጠት ፍጹሙን ፍቅር አሳይቷል። የእኛን ቁም ነገር ያላገናዘበ ራሱን ብቻ ምክንያት ያደረገ የክርስቶስ ፍቅር እንዴት ድንቅ ነው!
በዓለም ላይ ጥቂት ነገሮችን የሰጡን ሰዎች ይኖራሉ። ነፍሱም በመስቀል ላይ ተቸንክሮ በመስጠት ከቃላት በላይ የሆነውን ተግባር በፍቅሩ የገለጠልን ግን ክርስቶስ ብቻ ነው። ለዚህ ጌታ አንድ እስቲ እናመስግነው። በጭብጨባ እናመስግነው። ከመጽሐፍ ቅዱስ ታሪክ እንደምናነበው ጌታችን ኢየሱስ ወደዚህ ዓለም ሲመጣ ሰራዊት አስከትሎ መሰራ አንግቶ አጀብ አልመጣም። የመጣው የጌታ ትሑት ነው። ፍቅርን ኃይል ብቻ ይዞ ነበር። ውጤቱም እስከ ዛሬ ድረስ ብዙዎችን መማረክ ሆኗል። አንድ መንፈሳዊ አባት ምንም አይነት የማስገደድ መሳሪያ ሳይጠቀም እግዚአብሔር አምላክ በልጁ በክርስቶስ መስቀል ፍቅር አሸነፈኝ። ይህ ትልቅ ነው። ዓለም በጣም የሚያስፈልጋት ነገር ቢኖር ይህ የእግዚአብሔር ኃይል ነው ብሎ ተናግሮ ነበር። በየዘመናቱ በጦር ኃይል የመጡ ብዙዎች ወድቀዋል። በኃይላቸውም የተነሱ ስለነበሩ የሚያነሳቸውን አላገኙም። ክርስቶስ ግን ከዕለት ዕለት ዝናው የናኘ የገነነ ሆኗል። ከ2000 ዓመት በላይ ሙሉ አዲስ ርዕስ በዓለማችን ለመሆን የቻለው ለምን ይሆን? በፍቅር የዘመተ በመሆኑ አይደለምን? ነው። ጌታችን ኢየሱስ በመስቀል ሞቱ ለተከታዮች አንድ ዓላማ ነገረ፣ አንድ ትምህርትም አስተማረ፣ አንድ ትልቅ መልእክትም ትቶ ሄደ። ይህም ይቅርታ ነበር። እርስ በርሳችሁ ይቅር ተባባሉ አለን። ራሱም በመስቀል ላይ ሆነው አባቱ የሚያደርጉትን አያውቁምና ማራቸው አለ። ሉቃስ 23:34። ከመስቀሉ የምንማረው ይህንን ነው፣ ምሕረት። እኛ ክርስቲያኖች በጌታችን በመድኃኒታችን የምናምን እርሱንም የምንከተል የእርሱን አብነት መከተል አስፈላጊያችን ነው። ከእርሱ ትምህርት በተቃርኖ የምንኖር ከሆነ የክርስትና ሕይወታችን ትርጉም ያጣል። መስቀል ሰላማችን ነው እያልን ማተሙን በአንገታችን አድርገን ሰው ደምሳሽ ጦር መሳሪያ አንግበን የምንዋጋ ከሆነ ስለ መስቀል ደህንነት በየአውደ ምሕረቱ እየሰበከን ወንድምን በጭካኔ የምናጠፋ ከሆነ ክርስትናችን ትርጉም የለውም። ክርስቶስ በወንድማማች መካከል ለመግባባት ካለ ተስማሙ፣ የበደለም ካለ ይቅር ተባባሉ፣ ታረቁ ብሏልና እኛም ሕዝባችንም የሚፋለሙ ወገኖቻችንም ከእርቅ ውጪ ሰላም የሚያመጣ የለም። የክርስቶስን ቃል ማዳመጥ በግብርም መተርጎም አስፈላጊያችን ነው። ኩራን ወንድሞችና እህቶች፣ ይቅርታ በደልን ለመርሳት የሚደረግ ሙከራ ወይም በደለኛውን መርሳት አይደለም። ይቅርታ ለበደለኛው የማይገባውን መስጠት ማለት ነው። ከእግዚአብሔር ጋር የታረቅንበት ምስጢር ይህ የማይገባን ደግነት ነው። እንግዲህ ለሰማያዊ አባት ያለንን ፍቅር ልንገልጥ የምንችለው እሱን የፈጠራቸውን ሰዎች ከልብ መውደድ ነው።
ልብ ማለት ያለብን ጉዳይ ዛሬ እግዚአብሔር የጠፋውን ዓለም በእኛ ውስጥ ሆኖ ሊወደው ይፈልጋል። ልብ በሉ። ዛሬ እግዚአብሔር የጠፋውን ዓለም በእኛ ውስጥ ሆኖ ሊወደው ይፈልጋል። ስለዚህ የፍቅር ሰዎች ልንሆን ይገባል። ስለዚህ ይህችን ቁስለኛ ዓለም ለመፈወስ ከፍቅር የበለጠ ፕሮጀክት መንደፍ አንችልም። ዋናው ፍቅር ነው። የምድር ሰላምና በረከት በይቅርታ ውስጥ ይገኛል። ይቅርታ የምናደርገው ለማንም ብለን አይደለም፣ ለራሳችን ሰላም። ሰይጣን ከምን ጊዜም በላይ ይቅርታን ይጠላል። ምክንያቱም ለዘመናት ሲገነባ የነበረውን የኃጢአት ግንብ ይቅርታ በቅጽበት ይንደዋልና። እኛ የክርስቶስ ተከታዮች እንደመሆናችን መጠን ክርስቶስንም የምናውጅም ሰዎች እስከሆንን ወደድንም ጠላንም በዚህ ዓለም ከሰው ጋር በሰላም መኖራችን ግዴታ ነው። ታዲያ በኑሯችን ከሰው ጋር ያለመነካካት ጉዳይ ሊኖረን አይገባም። ወደድንም ጠላንም መነካካት፣ መጋጨት ይኖራል። አንዳንድም የነዚህ የመጋጨቱ ችግርና ምንጩ የይቅርታ ሕይወት ማጣት ነው። ይቅርታ ግን የችግራችን መፍትሄና የሰላማችን መሰረት ነው። በእርግጥ ይቅርታ ከባህል ወይም ከባህላችን ባህሪ ጋር አብሮ የሚሄድ አይደለም። የሰደቡን ብንሰድብ የመቱንን መተን ብንመልስ ባህላችን ይወዳል። የሰደቡንን ብንማርክ የመቱንን በዝምታ ብናልፍ ግን በሰዎች ዘንድ ፈርነትና አቅማቢስነት ያስመስላል። ለዚህ ነው ይቅርታ የእግዚአብሔር የሆነ ከእግዚአብሔር የሚወጣ የእግዚአብሔር ሰዎች ብቻ ሊለማመዱበት የሚችሉ ነገር ነው የሚባለው። መቼም ለክፉ ልብ ከፍቅር የበለጠ ቅጣት ያለ አይመስለኝም። ስለዚህ የበደሉንን በክርስቶስ ፍቅር ብለን ይቅር እንበላቸው። ይቅርታ ስናበዛ ድሉ የኛ ነው። በእርግጥ የቅርብ ወዳጆቻችን ከክርስቲያን የማይጠበቅ ነገር አድርጎብን ይሆናል። አዎ ለጌታም አጋጥሞታል። በሆሳዕና ማግስት ስቀለው መባሌ ሲሰማ ያሳዝናል። ጌታም በሆሳዕና ዕለት ዛሬውኑ በእኛ ንገሥ ተብለው በማግስቱ ወደ መስቀል ስቃይ ወርደዋል። ሆኖም እርሱ ምሕረቱን አስቀደመ እንጂ ለበቀል አልቆመም። እኛ በሕይወት ዘመናችን እንኳ አንድ ጊዜ ለሰዎች ሁለተኛ ዕድል እንድንሰጥ ተጠይቀናል። ለበደሉን በቃ ካሁን ወዲያ አትድረሽ ማለት የለብንም። ክርስትናችን አይፈቅድም። የክርስቲያን ባህል አይደለም። ጌታችን መድኃኒታችን በሕይወታችን ዘመናችን ሳይሆን በየዕለቱ ሁለተኛ ዕድል ይሰጠናል። እግዚአብሔር ለመጨረሻ ጊዜ ነው ይቅር የምላችሁ ብለን ምን ይውጠን ነበር? ቅዱስ ጴጥሮስ ሁለተኛ ዕድል ስለተሰጠው ታማኝ አገልጋይ ሆነ። ሁለተኛ ዕድል ባይሰጠው ኖሮ
በሮም አደባባይ የቁልቁል ተሰቅሎ ጌታን አያስከብርም ነበር። ስለሆነም ዘመን የማይሽረውን ቅዱሱን ቤተ ክርስቲያን በመቃብሩ እንዲቀበር ተደርጎ እስከ ዛሬ ዓለምን አስደምሟል። ዓለም ይጎርፋል። የደረሳችሁት ያያችሁት ምስክሮች ናችሁ። ይህ ሰውዬ ጌታ ይቅር ስላለ በታላቅ እምነት በቁጭት ስለመሰከረ ቁልቁል የተሰቀረበት ቦታ ነው። አብርሃም አባታችን እድል ባይሰጠው ኖሮ ከጣዖት ቤት አይወጣም ነበር። ሙሴ የእስራኤላውያን መሪ እድል ባይሰጠው ኖሮ ከነፍሰ ገዳይነት አይላቀቅም ነበር። ዳዊት ዘማሪው እድል ባይሰጠው ኖሮ መቅደሱን ለመስራት በተስፋ ይነሳሳም ነበር። ወንድሞችና እህቶቼ ይቅርታ ሰዎች እንዲለወጡ እድል የምንሰጥበትና እስከ ሞት ድረስ እንዲታመኑልን የምናደርጋቸው ምስጢር ነው። ለሰው መውደቅ መጨረሻ አይደለም። መውደቅ መጨረሻ ቢሆን ኖሮ ሰው ለመሆን ባልበቃን ነበር። ድንቅ ወዳጅ የምናገኘው ከይቅርታ በኋላ ነው። እግዚአብሔር ለዛም ነው በእኛ ላይ ተስፋ አድርጎ የሚጠብቀው። ምንም ብናጠፋ በየትኛውም ሕይወት አውድ ብንኖር ወደ እግዚአብሔር ደፍረን ከመቅረብ በእምነት ከፊቱ ከመቆም ይቅርታውን ዘወትር ከመጠየቅ መሰነፍ የለብንም። የጌታ ክብር የሚገኘው በይቅርታ ነው። በመጨረሻም ወንድሞቼና እህቶቼ እግዚአብሔር ስለ ራሱ ብቻ ማምለክና በፈቃደኝነት መሞት በዚህ ዘመን ከኛ የሚቀሩን መንፈሳዊ ብቃቶች ናቸው። የጌታችን የኢየሱስ መስቀል ብንመለከት አሁን ባዶ ነው። ለምን ባዶ ሆነ ስንል በእርሱ ያመንን በእምነት ራሳችን እንድንሰቅልበት ባዶ ሆኗል። እንግዲህ እኔና እናንተ ዛሬ ለእኔነት መሞት ያስፈልጋል። ለሞተው ሰው የዚህ ዓለም ኑሮ ቀላል ነው። ላልሞተው ሰው ግን የሚያየው የሚሰማው የሚደርስበት ነገር ሁሉ ያውቀዋል። እንኪያስ በዕለታዊ ኑሯችን ከሁሉም በላይ የመስቀሉ ጌታ ኢየሱስ ክርስቶስን ካስቀደምን ሁሉ ይቻላል፣ ሁሉ ይሆንልናል። ኢየሱስን ይዘን ወጥተን ዘወትር እንከብራለን፣ ባለድልም እንሆናለን። የድል ባለቤት ስለሆነ ጌታ በምሕረቱ በጸጋው ያግዘናል። ሐዋርያው ድል አለው በጌታ ድል አለው በመስቀሉ ብሏል። እኛም እንደግመዋለን። የጌታ መስቀል ይዘን አናፍርም። ጌታ መስቀል መድኃኒታችን ነው። መስቀሉ ቤዛችን ነው። መስቀሉ ሰላማችን ነው። ሁሉም አናፍርም። ለምን? አሸናፊ ስለሆነ። ለሁሉም በሁሉም የመስቀሉ ጌታ ይርዳን። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ።